ከአንቀጽ 30 እንዲህ ይላል ሕፃኑም አለ። እንግዲህ ከላይ ጀምሮ ከፈለጋችሁ ተመልከቱ። ሕፃኑ ኢየሱስ ነው አላልኩ። ከአንድ ጀምረ ነው ያልኩ። ከ30 አላልኩ። 19 ይሄ እኮ የኔ ፖይንት እኮ ነው። ይሄ እኮ ያንተ ፖይንት እኮ አይደለም። ይሄን እኮ ያነሳሁት እኮ እኔ ነኝ እኮ አንተ አይደለህም። ይሄንን ታሪክ ከሐዲስ ኪዳን አምጣ እኮ ነው የተባልከው። ምን አስፈራ? ከአንድ ጀምረ ምን አይደለም። ይሄ ታሪክ ሐዲስ ኪዳን ላይ አይደለም። ባጭሩ እኔ መጽሐፍ ቅዱስ ከዚህ ላንብብ፣ አንተ ከዛ አያችሁ አይደል? ይሄ ነው አንድ ካልሆነ ነው አሁን በቃ ተዋል። አሁን ጥያቄው አረ ይሄ ሰው በጣም እያዛገና ያ ጀማ ወላሂ። አሁን ጥያቄው የኛ ነው አይደል እንዴ? አሁን ጥያቄው የኛ እኔ ምን ብዬ መጠየቅ እንዳለብኝ አንተ ነህ ጥያቄ የምታወጣልኝ? አንተ ነህ ጥያቄ የምታወጣልኝ? እኔ ነኝ አውጣ ያልኩህ እኮ የሰጠሁህ እኔ ነኝ እንዳለ ተወስዷል። አንተማ ተናገረህ እኮ ከጨረስክ። ይኸውልህ ስማ አንተ ሱረቱል መርየም ምዕራፍ 19 ሙሉ ታሪኩ ከሐዲስ ኪዳን ከአንድ ጀምረህ ነው ታሪኩ ያለው። አንድ ናቸው። አንተ ከፈለክበት ለምን ታነባል? እኔ ነኝ ያለ መረጃውን የሰጠው ተወስዶ ነው ተቆርጦ። አንተ በጣም ትጫወታለህ። በጣም ተጫዋች ነህ። እባክህ በጣም ተጫዋች ነህ። እንግዲህ ክርስቲያን ማለት ነው እንግዲህ እንዴት እንደሚያዝጉ ማለት ነው። ያው እኔ እንግዲህ ፍርዱን ለእናንተ ለምንቱ ለተመልካች በተለይ ክርስቲያኖች ለእናንተ ለምንቱ እንግዲህ ተመልከቱ፣ ሙግታቸው ለራሱ ማለት ነው። እሱ ሐሳቡን አስቀምጥ አይደል እንዴ? ሱረቱል መርየም ምዕራፍ 19 ከሐዲስ ኪዳን የተወሰደ ነው አይደለም። እኛ ደግሞ የሞገት ነው አይ ከሐዲስ ኪዳን የተወሰደ አይደለም ብዬ የራሴ ማስረጃ እያቀረብኩ ነው። አንዱ ማስረጃችን ምንድን ነው? በመጀመሪያ ቁርአን መለኮታዊ ነው፣ ሰማያዊ ግልጠት ነው፣ ከአላሁ ስብሐነሁ ወተዓላ ወደ ነቢዩ መሐመድ የተወረደ ነው። እሱ የኛ እምነት ነው። ነገር ግን እሱ እንደሚለው እንሂድና የእሱ ሙግት እንቀበለውና እሱ እንደሚለው እንዳልሆነ ማረጋገጫችን ምንድን ነው? ከሐዲስ ኪዳን የተኮረጀ ነው ካልክ አንድ ሱረቱ መርየም ላይ የምናገኘውን ታሪክ ሂስትሪ ማለት ነው ከሐዲስ ኪዳን አምጣልን ነው እያልኩኝ ያለው። ለምሳሌ ሱረቱ መርየም ላይ ምን አይነት ታሪክ እናገኛለን? ማርያም ኢየሱስ በእቅፏ እያለ ማለት ነው የሰራው ተአምር አለ። ምንድን ነው? እኔ የፈጣሪ ባሪያ ነኝ፣ መጽሐፍ ሰጥቶኛል፣ ነብይ አድርጎኛል ብሎ ተናግሯል። ይሄን ታሪክ የምናገኘት ነው ሱረቱል መርየም። ይሄን ታሪክ ነው ከመጽሐፍ ቅዱስ ተኮርጇል የሚለው። ተግባባን አይደለ? ስለዚህ ከመጽሐፍ ቅዱስ ተኮርጇል የምትል ከሆነ አምጣልን። እንግዲህ የተኮረጀ ከሆነ የተኮረጀበት ራሱ እኮ መገኘት አለበት። አሁን ለምሳሌ አንድ ተማሪ ከአንድ ተማሪ ከኮረጀ ለምሳሌ አምስተኛውን ጥያቄ ምርጫ ነው ጥያቄው። ያንን ምርጫ አምስተኛውን ጥያቄ ከጎበዙ ተማሪ ሲኮርጅ ዲ ብሎ ምርጫውን አስቀምጧል። ዲ ብሎ ምርጫውን ሲያስቀምጥ ያ ዲ የሚለውን መልስ ከየት እናገኘዋለን? ከአስኮራጁም እናገኘዋለን አይደል እንዴ? ለምን? ከአስኮራጁ ስለሆነ የኮረጀው። አስኮራጁ ማን ነው እየተባለ ነው? አሁን መጽሐፍ ቅዱስ እየተባለ ነው። ስለዚህ ኮርጇል የተባለውን ሀሳብ ከአስኮራጁ ልናገኘው ይገባል። ልክ ያ ሰነፍ ተማሪ ከጎበዙ ሲኮርጅ ጥያቄውን እንዲህ ብሎ ሲመልስ አስኮራጁ ጋር ጎበዙ ተማሪ ጋር እንደምናገኘው እዚህ ቁርአን ላይ ቁርአን ኮርጇል ብሎ ያመጣውን ፓርት ደግሞ ከአስኮራጁ ከመጽሐፍ ቅዱስ ልናገኝ ይገባል። በመጀመሪያ ማለት ነው ኮርጇል እንኳን ካልክ ግልጽ ነው አይደለም? ይሄንን ሲባል የራሱን ወሬ መዘባረቅ ጀመረ ማለት ነው፣ መረበሽ ጀመረ። ስለዚህ እንደዚህ ስለሚያዝ የራሱን ተረት ጀመረ። እሺ የገባ ሰው አለ? ዛህራ እስኪ ከተመቸሽ ቀጥይ። ዛህራ ከተመቸሽ እድል እየሰጠውሽ ነው። ምናልባት ስራ ይዘሻል መሰለኝ። ካልተመቸሽ እንቀጥላለን። ቀጥል። እኔ ስራ እየሰራሁኝ ነው እና እንትን ከማንኳኳባቸው አንተ ብትቀጥል ይሻላል። እሺ ወገናችን ሰው አስገብቷት ነው መሰለኝ ደንግጣ ነው የወጣችው። ወገኖቻችን ችግራቸው ይሄ ነው። ስለ ሃይማኖት እንማማር ሲባል ችግራቸው ይሄ ነው። እንደምታዩት በቃ የሆነ በጣም የሚደነግጡት አስገብተሽ ነው እንደ ምናምን ነገር ብላ ወጣች። ምን ችግር አለ? አሁን ገብታችሁ ባታውቁ እንወያያለን፣ እንማማራለን። እኛ የምናውቀውን ስለ ክርስትና እናወራለን። ስለ እስልምና ማውራት የምትፈልጉ ነገር ካለ እድል እንሰጣለን። ግን ችግሩ ማወቅ አትፈልጉ። ችግሩ እሱ ነው። ስለ ሃይማኖት ማወቅ አትፈልጉ። ችግሩ እሱ ነው።
እስኪ ገስት የላከ ክርስቲያን ካለ እናስገባለን። ኦኬ ለማስገባት እየሞከርን ነው። ኦኬ አክሴፕት ስንላቸው ካንስል እያሉት ነው መሰለኝ፣ ሊገቡ አልቻለም። አብዱሰላም መግባት ትፈልጋለህ? ሰላም አለይኩም። ወአለይክ እጅ ላስ ኦኬ። እጅ ስለመላስም ማውራት የምትፈልግ ከሆነ ናግባ። ችግሩ ግን እዚህ ገብታችሁ ማውራት አትፈልጉም፣ አትችሉም፣ አቅሙ የላችሁም። እሺ አብዱሰላም ቀጥል። ወአለይኩም ሰላም። አሰላሙ አለይኩም። ወአለይኩም ሰላም። አማን ናችሁ? አልሐምዱሊላህ ሰላም ነው። እሺ ቢስሚላህ። ቅድም የተነሳው ጥያቄ እንደ ሀሳብ በምንም ተአምር ማምጣት አይችልም ከባይብል ከመጽሐፍ ቅዱስ የቁርአንን ሱረቱል መርየም ላይ ያለውን በምንም ተአምር ማምጣት አይችልም። ግን ከአንድ አንብብልኝ ሲልህ ብታነብለት ምንም ችግር የለውም ነበረ። እሺ ጨረስ? አዎ አይ ግልጽ እንድታረገልኝ ነው። ከአንድ አንብብልኝ ሲልህ ለምን እንትን እንዳልክበት፣ ምክንያቱም አይገናኝም። የለም እነሱ ጋር ቁርአን ላይ ያለው ሐሳብ። ኦኬ እሺ ያው እሱ እኔ አሁን ምንድነው እሱ በመጣበት መልኩ እንግዲህ ግልጽ ነው አይደለ? 100% ሱረቱል መርየም ከሐዲስ ኪዳን ተኮርጇል ካለ ባጭሩ ሱረቱል መርየም ላይ ያለውን አንዱን ታሪክ አውጥተን ከተኮረጀ ሐዲስ ኪዳን ላይ አምጣ ነው፣ አለቀ። ይሄ አንዱ ሜትር ነው፣ አንዱ አካሄድ ነው። ይሄንን ማምጣት ካልቻለ የዋሸነው ነው፣ አለቀ። እዚህ ጋር ፖይንቱ ያልቃል። ሱረቱል መርየም ላይ ያለውን ታሪክ ያነሳነውን ታሪክ ከሐዲስ ኪዳን ማምጣት ካልቻለ ነገሩ እዚህ ጋር ያበቃል ማለት ነው። ኦኬ ነገሩ እዚህ ጋር ያበቃል። ስለዚህ በዚህ መልኩ መጨረስ እንችላለን። በሱረቱል መርየም ቁጥር 1 ላይ ብንሄድ ያው አሁን አንዳንድ ወንድሞች ማለት ካልገባችሁ ቢቀርባችሁ ይሻላል። አሁን እሱ ለመረበሽ ነው እኮ ሱረቱል መርየምም እኮ ሄደን አሁን ብናነብ ምንም የሚፈጠር ነገር የለም። ከሐዲስ ኪዳን ላይ ሊያመጣልኝ አይችልም። ኦኬ ለመረበሽ ነው እሱ የተፈለገው፣ ይሄ ነው ለመረበሽ ነው። ስለዚህ እንዲህ አይነት ሰው መሸኘት ነው የሚያስፈልገው። ልትረዷቸው ይገባል። አንዳንድ ወንድም እህቶች ባረከላሁ ፊኩም። እሺ መሲ ተመልሰ መጣ። አንተ አይና አስፈልግም ቢያነስብ አይደለም። እኔ አሁን ካልሆነም ወረድ ባከኔ እኔ አቅም የለኝም እንደዚህ ስግጥ ብሎ መከራከር እኔ አልችልም። የምሬን ነው ማለት መግባባት ካለብን እንግባባለን። ግልጽ ነው እያወራሁት ያለሁት። ማምጣት ካልቻል ካለቀ። ሱረቱል መርየም ቁጥር 1 ላይ አሁን እኮ ይኸውላችሁ እንደውም ላረጋግጥላችሁ ና ገስት ላክ። አሁን እህት ወንድሞች ሊረብሽ ነው ብያችሁ ለመረበሽ ነው እንጂ አንቀጽ 1 ላይ ያለውንም ከመጽሐፍ ቅዱስ እንዳለ ሊያረጋግጥልን አይደለም ብያለሁ። ልብ በሉ። ለመረበሽ መሆኑን ላረጋግጥላችሁ። ናግባ ይኸው በተግባር ላሳያችሁ። የእነሱ ስራ ሊገባችሁ ይገባል። ና መሲ ናግባ እዩ። ለመረበሽ እንደሆነ ላሳያችሁ። እሺ ናዩ ምዕራፍ 19 ቁጥር 1 ላይ ያለውን አንብብና ታመጣልናለህ ከመጽሐፍ ቅዱስ። አንዴ ስማኛ። አሁን መጀመሪያ ፖለቲካ መስራት አያስፈልግም።
ተነጋገረን እንጂ የግድ እኮ መተማመን ብንተማመን እኮ አንድ ነው የምንሆነው። አንብብልኝ ከአንድ አሁን ሌላ እኮ አንድ ከፍቻለሁ። እሺ ይኸው ቀጥል፣ እያነበብክ ቀጥል። አይታይም አንብብ። አንተም አነበብ ከሆነ አስተነዋል አልኩም። እሺ እችኛዋ ኦኬ ልለፈው ከሱ እሺ እንቀጥል። ወደ ሁለተኛ ወደ ዋናው ሀሳብ ማለት ነው። ይህ ጌታ ባሪያውን ዘከርያ በችሮታው ያወሳበት ነው ይላል። ጌታውን የሚስጥርን ጥሪ በተጣራ ጊዜ አስታውስ። እስከ ቁጥር ስንት ላንብብልህ? እስከ ዘካርያስ እና ያው ማርያም ላይ ነው አለ የምናቆመው። አሁን ሙሉን አላነበብልህ ትችላለህ። አሁን ሀሳቡን እንወስዳለን። ዘካርያስ እዚህ ጋር ካየኸው ወደ ጸሎት ማሳረጊያው ገባ። ከዛ በኋላ መላእክት ሰማችሁ ይላል መጽሐፍ ቅዱስም ላይ እንደዚሁ ነው ቃል በቃል የሚናገረው። ከዛ በኋላ እኔ እርጅና የሚለው መጽሐፍ ቅዱስም ያረጁ ናቸው ነው የሚለው። ቅድምም ብያለሁ ምንድነው ቃላቶች ብቻ በማወላገድ እንጂ 100% የተወሰደው ከዛ ነው ያልኩት። አሁንም ሀሳቤን አልቀይርም። ከዛ አሁን ለምሳሌ ቁጥር 4 ላይ ያለው ከመጽሐፍ ቅዱስ ነው የተወሰደው። እስኪ ምንድን ነው የሚለው አንብበው። ቼክ እያረክ ነው። አያቸው አይደል? ቼክ እያደረገ ነው የሚነግረኝ ቼክ ያደርግና ማለት ነው ያነብና ታሪኩ ከመጽሐፍ ቅዱስ ጋር ከተመሳሰለ ወስዷል። የእሱ አቋም ይሄ ነው። በጌታ በኢየሱስ በቃ ካልተመቸተው እውነት ችግር የለም አነበዋለሁ፣ ችግር የለም። እሺ አለ ማን? ዘከርያ ማለት ነው። በተጣራ ጊዜ አለ ጌታዬ ሆይ እኔ አጥንቴ ደከመ፣ ራሴም በሽበት ተንቀለቀለ። አንተንም በመለመኔ ጌታዬ ሆይ ምንጊዜም እድለቢስ አልሆንኩም ይላል። ይሄ ከመጽሐፍ ቅዱስ የተወሰደ ነው። በጣም ቆንጆ። እኔ አሁን ቅድም ብያለሁ ነው አይደለም? አሁን አጭር ቋንቋ 100% የተወሰደ ነው። ቃላቶችን ብቻ ነው ያዛባችሁት እንጂ 100%። አሁን እሺ አንተ ብቻ ታውራ፣ እኛንም እድል ስጠን። አሁን እኮ ለእኛም እድል ስጠን። ያንተን ብቻ ነው እየሄድክ ያለው። አሁን ለእኛም እድል ስጠንና እንሂድ አብረን። ይህ አንቀጽ ከመጽሐፍ ቅዱስ የተወሰደ ነው አይደለም? ግልጹን አውራልን። አዎ አይደለም? እሺ አምጣልኝ። ከተወሰደ መጽሐፍ ቅዱስ ላይ ይህን አንቀጽ አምጣልኝ። እሺ ሸምግሏል አልሸመገለም? መጽሐፍ ቅዱስ ላይ ሰምታችኋል? ይህ አንቀጽ ከመጽሐፍ ቅዱስ የተወሰደ ነው ብሏል። አምጣልን ይሄን አንቀጽ ከመጽሐፍ ቅዱስ። እሺ አምጣልን ከመጽሐፍ ቅዱስ እንዴ አምጣልን። ቢያንስ መጽሐፍ ቅዱስ ላይ ያለውን ይሄንን ማምጣት አለብህ። ቢያንስ ማለት ነው። አምጣልን። እሺ መጽሐፍ ቅዱስ ምዕራፍ 15 አውጣልኝ። 1:15 ላይ አውጣልኝ። እሺ ሰምታችኋል እንግዲህ ዘከርያ የተናገረው ንግግር አለ። ራሴም በሽበት ተንቀለቀለ፣ ወገቤም ደከመ እያለ የተናገረው ንግግር መጽሐፍ ቅዱስ ላይ አለ ብሏል። ልብ በሉ፣ ይሄን አንቀጽ ልብ በሉ። አሁን ሊክድ ስለሆነ ማለት ነው። ይሄን አንቀጽ ነው አለ ያለው መጽሐፍ። እሺ ላምብብል 18 ላይ ዘካርያስ መልአኩ እኔ ሽማግሌ ነኝ። ክፈት ቪዲዮ ክፈት ቪዲዮ አይደለም ከፈለክ እዛ ክፈት። ከሰው ነው ተቀብዬ እንትን ይምለው እንትን ማለት ነው። እሺ ችግር የለም። ምዕራፍና ቁጥሩን ተናገር፣ ችግር የለም። እኔ ከፍታለሁ። ይሄው አንተ አንብብ፣ እኔ ልመንክሽ። ሉቃስ 1:18 አንብብልኝ ወይ ደግሞ ተከታተለኝ። ሉቃስ 1:18 ላይ እሺ ሉቃስ 1:18 በጣም ጥሩ። ምዕራፍ 1 ቁጥር 18 አንብብ፣ ቀጥል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለችና ይህ በምን አውቃለሁ አለ። ምን ይለያል ነገርን ከማጣመም? እስቲ ንገረኝ። አይልም እንደዚህ አይደለም አንቀጹ የሚለው፣ እንደዚህ አይደለም። ምን አለ ዘከርያ? አለ ጌታዬ ሆይ አለ። ጌታውን እያወራ ነው። እኔ አጥንቴ ደከመ አለ ዘከርያ። አጥንቴ ደከመ፣ ራሴም በሽበት ተንቀለቀለ። ኧረ ሀሳቤን ልጨርስ ምን ማለት ነው? ማርጀት አይደል? ሀሳቤን ልጨርስ እንዴ! አንተ ብቻ ነው የምታወራው። ይቅርታሽ እንጂ አላበዛሁም። አላሁ ሙስተዓን። እኔ እኮ ፍጥን ይላሉ። በቃ ሲያዙ እሪ ይላሉ፣ ስንለቃቸው ደግሞ አያስወሩም። ያ ኢላሂ ስንቴ ነገርኩት። ኧረ አስወራኝ ስንቴ ከቅድም ጀምሮ። እሺ ልቀጥል። ስሙ
ጌታዬ ሆይ እኔ አጥንት የደከመ አለ ማን? ዘከርያ ማለት ነው። ራሴም በሽበት ተንቀለቀለ። አንተንም በመለመኔ ጌታዬ ሆይ ምንጊዜም እድለቢስ አልሆንኩም አለ። ልብ በሉ ራሴ በሽበት ተንቀለቀለ አለ። ኦኬ አጥንቴ ደከመ አለ ማን? ዘከርያ ማለት ነው። ምን? ጸሎት በማድረግ ኦኬ፣ ጸሎት በማድረግ ማለት ነው። እሱ የከፈተውን ደግሞ እንይ ቁጥር 18 ዘካርያስንም መልአኩን አረ ላንብብ እባክህ። ዘካርያስን መልአኩን እኔ ሽማግሌ ነኝ ምስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለ። ተመልከቱ እዚህ ጋር የሚለው መልአኩን አናገረ ነው የሚለው። ቁርአኑ ላይ ጌታውን ተጣራ ነው የሚለው። አያችሁ አይደለ? አሁን ልብ ብላችሁ ተመልከቱ። ሁለቱንም ዝም ብላ ለሰሚዎቹ ዝም ብላ አንብብና ይፍረዱ። በቃ ችግር የለውም። ዝም ብላ አንተ ታስረዳለህ፣ እኔ ዝም ብዬ አነባለሁ። አንተ ታስረዳለህ፣ እኔ ምንም አፍ የለኝም ማለት ነው። አያችሁ ከእንደዚህ አይነት ሰው ጋር ነው እንግዲህ እኛ እያወራን ያለ ነው ማለት ነው። አሁን እኮ እሱ ምን አደረገው ማለት ነው? ሙግት አይደለም ማለት ነው። ምንድን ነው ያደረገው? እሱ ያስተምራል፣ እኔ ያነብልሃለሁ፣ እሱ ያስተምራል። እሺ እኛ የምናወራበት ሰዓት የለም። ለዚህ ነው ለመረበሽ ነው የምላችሁ። ለዚህ ነው አያችሁ አይደለ? ዝም ብለህ አንብብ፣ እኛ እናስረዳ። እንደ ሙግት እኮ ነው ያዝነው እኛ እያነበብን ትክክል እንዳልሆነ ሀሳብ ማቅረብ አለብን እንዴ? ኧረ በለ ላኢላሃ ይኸውላችሁ። አሁን እህት ወንድሞች ዝም ብላችሁ ስሙ። አንድ ይሄ ነው። ሁለተኛ ራሱ ቁርአን ላይ የምናገኘውን በዚህ ብቻ ኮርጇል ማለት እንችላለን? አንችልም። በዚህ ብቻ ኮርጇል ማለት አንችልም። እንደው ብናገኘው እሱን እንኳን ብናገኝ አላገኘንም እኮ እንዳያችሁት፣ አሁን አላገኘንም። አንድ አንቀጽ እንኳን ሊያመጣልኝ አልቻለም። እንዳያችሁት አንቀጹ ላይ ይለያያል። እዚህ ጋር ዘከርያ አላህን አናገረ፣ እዛ ጋር ደግሞ መልአክን አናገረ መጽሐፍ ቅዱስ ላይ። እሱ አሁን እንግዲህ ኮርጇል ብሎ ያመጣው ማለት ነው። ኦኬ ብናገኝ እንኳን ኮርጇል ማለት አንችልም። ለምን? ስለተመሳሰለ ብቻ አይባልም። ኮርጇል ለማለት ቁርአን ከመጽሐፍ ቅዱስ በዚህ ጊዜ ኮርጇል፣ ዲቴል ማስረጃ ማቅረብ አለብን። በዚህ ጊዜ ቁርአን ከመጽሐፍ ቅዱስ ኮረጀ፣ እንትና ከእንትና ኦኬ፣ እንትና ከመጽሐፍ ቅዱስ ወስዶ ቁርአን ላይ ጻፈ። ግልጽ ነው አይደለም? እንደዚህ የሚያረጋግጥ ማስረጃ ካላመጣ ከንቱ ነው ንግግር፣ ተጨባጭ ሊሆን አይችልም። እንትና ከመጽሐፍ ቅዱስ በዚህ ጊዜ እንደዚህ አድርጎ ወደ ቁርአን ገለበጠ የሚል ማስረጃ ማምጣት አለብን። ታዲያ ለምንድን ነው የተመሳሰለው ከተባለ ምንጩ አንድ ነው። እኔ ከዚህ የበለጠ ብዙ የሚመሳሰል ሀሳብ ላቀርብ እችላለሁ። ይሄ እንደውም እሱ ያመጣው የሚመሳሰል አይደለም። ከዚህ የበለጠ የሚመሳሰል አንቀጽ አቀርብላችኋለሁ። ይሄ አይደለም እኮ መጽሐፍ ቅዱስና ቁርአን እኮ በጣም የታሪክ መመሳሰል እኮ አለው። መጽሐፍ ቅዱስና ቁርአን ብዙ የታሪክ መመሳሰል አለው። ለምንድን ነው? ከአንድ ምንጭ ስለመጣ ነው፣ ከአላህ ስለመጣ ነው። መጽሐፍ ቅዱስ ምንም ቢበረዝ አስሉ መሰረቱ ምንድነው? ተውራትና ኢንጂል ነው። ሰማያዊ የሆነ ግልጠት ነው። ቁርአን ላይ ተናጋሪው ማነው? አላህ ነው። መጽሐፍ ቅዱስ ላይም አስሉ መሰረቱ ማነው? ተናጋሪው አላህ ነው። የታሪክ መለያየቶችን ደግሞ ስናገኝ መጽሐፉን ስለበረዙት ነው እንላለን። ዘሴም የሆነ ታሪክ ደግሞ ስናገኝ አላህ ስለተናገረው ነው የምንለው እንጂ ቁርአን ኮርጇል ማለት አንችልም። እኔ ስለተመሳሰለ መመሳሰሉ ከአላህ ስለሆነ ነው የተመሳሰለው። ከአላህ ሁለቱም ታሪክ የተናገረው አላህ ነው ስንል ማስረጃ ይዤ ነው። ቁርአን ተውራትና ኢንጂልን አውረድም ብሎ ቁርአን ላይ ተውራትና ኢንጂልን አላህ እንደተናገረው የአላህ ቃል እንደሆነ አላህ እንዳወረደው ይናገራል። ግን ኮርጇል ለማለት ማስረጃ ጊዜ እገሌ የተባለ ሰው ከመጽሐፍ ቅዱስ ወደ ቁርአን ኮረጀ የሚል ማስረጃ የለም። ተግባባን አይደል? ስለዚህ ረጅም ሰዓት ዲስከሽን አድርገናል ብዬ እስኪ ሮማን ናግባ። ሌላ ክርስቲያን ካለ እስኪ የሚሻል ክርስቲያን ካለ እናስገባለን። ሮማን ናግባ እስኪ። ያ ጀማዓ እየተግባባን ነው አይደል? ሄሎ ሄሎ፣ ሰላም እንዴት ነሽ ሮማን?
እግዚአብሔር ይመስገን ሰላም ነህ? አለን አለን። ከየትኛው ቤተ እምነት ነው የመጣሽው? ምን አልከኝ? ከየትኛው ቤተ እምነት ነው የመጣሽው? እኔም ክርስቲያን ነኝ። ኦርቶዶክስ ነኝ። ክርስቲያን ነሽ? እሱ ነገር አይፎርሽም እና ልክ የፈለኩት ምን መሰለህ? ቆይ እስኪ አንዴ ቆይ፣ እዚህ ጋር እየፈነዳ ነው፣ ፍንዳታ እየተካሄደ ነው። አንዴ ቆይ፣ የፍንዳታው አደጋ እንዳይደርስባችሁ ራሳችሁን ጠብቁ። አይደርስብንም፣ ፋንዲሻው ይደርሰናል ለኛ። በቃ ፋንዲሻ ነው ታውቋል። እሺ ልልህ የፈለኩት ምን መሰለህ? አንተ ትክክል ነህ፣ ትክክለኛ ገለጻ ነው እየሰጣቸው ያለኸው። እሺ አንተ ያልከው በእናንተ ትክክል ነው። ፈጣሪን አላህን ነው አይደለ እየጠየቀ ያለው። ይሄኛው ደግሞ ዘካርያስ ምን ሆነ ነው? መልአክ ነው እየጠየቀ ያለው እና የሚስቱን መድከም ነው እየገለጸ ያለው። ገባህ አይደል? ትክክለኛ ነው። አሁን እየገቡ የሚወዣብሩብህ ምንድን ናቸው? ወይ መጽሐፍ ቅዱስን አላነበቡም ወይም ደግሞ ዝም ብለው እየበጠበጡ ያሉ ነው። እንደዛ ነው እኔ እየተረዳው ያለሁት። ገባ? መጽሐፍ ቅዱስ ትክክለኛ ገለጻውን በእናንተ የገለጸው እንደዛ ነው። ዘካርያስ ግን በመጽሐፍ ቅዱስ የገለጸው ምንድን ነው? በቁርአን ሽበቴ ነው የሚለው አይደል? ትክክለኛ በቃ አላህን እያናገረ ነው ያለው። ለአላህ ነው እንጂ እየነገረ ያለው ለመልአክ አይደለም። ለአላህ ነው በቃ ባጭሩ ይሄ ነው ሐሳቡ፣ ልዩነቱ ይሄ ነው። በቃ ሐሳቡ ያለው በቃ ትክክል ነህ ነው። እኔ በቃ ትክክል ነህ። እኔ በጣም ገብቶኛል። ትክክለኛ ገለጻ እየሰጠ ነው ያለው። ቴንክ ዩ። እኔም የምፈልገው እንድንግባባ ነው። እኔም የምፈልገው አሁን እሷ በቃ ይሄ ነው የሚፈልገው። አሁን እኛ ጆሮ አለን፣ መስሚያ ጆሮ አለን። በቃ ግልጽ ነው እያወራሁት ያለሁት ነገር ግልጽ ነው። ሰምተን አንደርስታንድ ማድረግ አይከብደንም። የሚከብድ ነገር አይደለም። ግልጽ ነው እያወራን ያለ ነው እና አታደናቁሩ። እዚህ የገባችሁ አታደናቁሩ። ወይ መጽሐፍ ቅዱስን ካላወቃችሁ ዝም ማለት ነው። አዎ መረዳት የማይችሉ ከሆነ ሲጀመር ገብተህ እንትን አትበላቸው። ገባ አይደለ? እኔ በቃ ለምን ወይ መጽሐፍ ቅዱስን ጠንቅቆ ማንበብ ነው ወይ ደግሞ ሰው የሚያስረዳውን ቆሞ ማዳመጥ ነው ያለበት ነው። እኔ በቃ መጽሐፍ ቅዱስ በስነ ስርዓት ያስቀመጠው ሌላ ነው። በቃ ያልተጻፈ ነገር አይደለም እኮ ሁለቱንም እያነበብክ ነው ያለው። አንድ እንድታነብም ቻንስ እየሰጡህ አይደለም ወይ? መረዳት አልፈለጉም ወይ እንድታነብ እውነታውን ማወቅ አልፈለጉም። ኦርቶዶክስ እምነት ችግሩ ይሄ ነው። አንድና አንድ አንብቦ መረዳት አይችልም ወይም ደግሞ ሲያስረዷቸው መረዳት አይፈልጉም። በጣም የሚያናድደኝ ነው። እምነት ውስጥ ብኖር እኔ በጣም ነው የምናደድበት። ምክንያቱም ወይ አናነብም ወይም የምንባለውን ነገር አንሰማም እና ቢነበብ እውቀት ይገኛል። ወይም ደግሞ ስታስረዳ አንተ ስታስረዳ እንኳን ማንበብ ይቻላል። ጥቅሱን ሰጥተዋል። ሁሉንም ነገር እኮ ሁለቱም ሰጥተዋል። ሁለቱን ነው እየሰማሁ የነበረው እና በጣም ቴንኪው። ትክክለኛ ነገር ነው እየተናገርክ ያለው ልልህ ፈልጌ ነው። ቴንኪው ስለተረዳሽኝ። ቴንኪው ሮሚ ማን ሮማን ሶሪ ሮማን። ቆይ አንዴ ችግር የለም ረጋ በይ። ይሄ ቤትሽ ነው። ላይቭ ስከፍት ኤኒታይም እኔ ጋር ገብተሽ ማለት ነው እንደዚህ ስከፍት ስለ እስልምናም ጥያቄ ካለሽ ኦኬ፣ እኔን ልታይኝ የሚገባው እንደ ወንድምሽ ነው። እንደ ወንድምሽ ልታስብኝ ይገባል። እዚህ ቤት ገብተሽ መጽሐፍ ቅዱስ ላይ ማውራት የምትፈልጊው ነገር ካለ፣ ስለ እስልምና ማውራት የምትፈልጊው ነገር ካለ ከፈለግሽ በውስጥ መስመር ከፈለግሽ እዚህ ጋም ኤኒታይም እንደዚህ በቃ አንደርስታንድ ማድረግ የሚፈልጉ ኦኬ፣ ማወቅ የሚፈልጉ ክርስቲያን ወገኖቻችንን በጣም ነው መያዝ የምፈልገው ኦኬ። እና ኤኒታይም ቤትሽ ነው ልልሽ ፈልጌ ነው። መግባት ትችያለሽ፣ በፈለግሽ ሰዓት መምጣት ትችያለሽ። ይሄን ነው ማለት የምፈልገው። አሁንም ቢሆን እስልምና ላይ ማለት የምትፈልጊው ነገር ካለ፣ ስለ ክርስትናም እንድንወያይ የምትፈልጊው ነገር ካለ እኛ እዚህ ጋር ክርስቲያኖችን አስገብተን ንግግር የምናደርገው ዓላማችን ለመማማር ነው እንጂ እንደ ሕፃን ልጅ የኔ ይበልጣል ያንተ ይበልጣል አይደለም። ዓላማችን እንማማራለን። እዚህ ጋር ክርስቲያንና ሙስሊም እያዳመጠ ሐቁን እንዲይዝ ነው ዓላማችን። ይሄ ነው እኛ በምናደርገው ዲስከሽን፣ እኛ በምናደርገው የሀሳብ ልውውጥ ኦኬ፣ እታች ያሉ አማኞች ክርስቲያኖች፣ ሙስሊሞች አዳምጠው የትኛውን ትክክለኛ መንገድ የሚለውን ነገር ራሳቸው
ወስነው እንዲይዙ ነው አላማችን። ይሄ ነው እንጂ እንድንሰዳደብ ወይ ደግሞ እንድንዘላለፍ ክብር የሚነሳ ነገር እንድናወራ አይደለም። እስልምናችን ይሄን ነገር አይፈቅድልንም። እና ሮማን የምትይው ነገር ካለ መቀጠል ትችያለሽ። ይሄን ነው የምለው። እና አንድ ደግሞ ጣት መላስ ምናምን ሲል ነበር ወይ ገብቶ አልገባልህም ወይ እንትን አላለህም። ያ እኔም እኮ ቅድም እኮ ግባ አልኩት። እኔ ገብቶኛል ምን ለማለት ፈልጎ እንደሆነ። እኔ ዲቴል እሄድበታለሁ፣ ችግር የለም። እሱ ደግሞ ያው እኔ ከማውቀው በትንሹ ሱና ነው የሚባለው። ቴንክ ዩ። በቃ የት ነው ያለሽው? ቆይ ሳውዲ ነው ያለሽው ወይስ እዚሁ ኢትዮጵያ ነው ያለሽው? አዲስ አበባ ነኝ። አይ ምናልባት እንደው ሳውዲ አረቢያ ካለሽ ያው ከአረቦቹ ጋር ስትኖሪ ምናልባት ያው ስለ እስልምና የምታውቂው ነገር ይኖራል ብዬ ነው። አይደለም እኔ እዚሁ አዲስ አበባ ነኝ እና ያሰላ ልጅ ነኝ። በብዛት ከሙስሊሞች ጋር ነው እድገቴ። ምንድነው ጣት መላስ የሚባለው ነገር? ጣት መላስ የሚባለው ነገር ምንድን ነው? በልበሰፊነት ብናየው ይሄ የእስልምናችን ነብዩ መሐመድ ያስተማረን ሱና ነው። አንድ ሰው ምግብ ከበላ በኋላ ጣቱን መላስ አለበት። ለምን ከተባለ ጣቱ ላይ ምግብ አለ፣ ጣቱ ላይ የሚቀር ምግብ አለ። ያንን ምግብ እጁን ሲታጠብ መሬት ላይ ከሚጥለው ኢስራፍ ከሚባክን እጁ ላይ ያለው ምግብ ቢልሰው የተሻለ ነው። ይሄ ሱና ነው። ይሄ ማለት ባጭሩ ምንድነው? ኢስራፍ ማባከንን ነው ነብዩ መሐመድ እያስተማሩ ያሉት። ምግብ ማለት ለምን ትንሽ ምግብ አይሆንም? ብር ወጥቶበታል አይደለ እንዴ? ብር ወጥቶበታል። አሁን ብር ትንሽ ነው ተብሎ እኮ አይጣልም። ለምሳሌ ኪሴ ላይ 10 ብር ብቻ አለች ብዬ መጣል የለብኝም። ትንሽ ነው ብዬ መጣል የለብኝም። ይሄ ማለት ነው መጠቀም ነው ያለብን። ምግብ ነው ወደ ሆዳችን ነው መግባት ያለበት። ምግቡን ነው የበላ ነው። እጃችን ላይ ያለው ምግብ ላስ ነው፣ ሌላ ቋንቋ የለውም። ስለዚህ ይሄ የእሳቸው ሱና ነው። ከሚባክን ብንልሰው የተሻለ ነው። ግልጽ ነው ብዬ አስባለሁ። ትክክል፣ አመሰግናለሁ። ለማንኛውም ከስርም እያላችሁ እየሰደባችሁ ነው፣ በደንብ ተሳደቡ። ይሄ መልስ አይሆንም። ይሄ ስድብ ምናምን ስርዓት ማጣት ነው ሲጀመር ማለት ነው። በቃ ትክክለኛውን ነገር እውነታውን አውቀን ብንሄድ ነው ጥሩ። ገባችሁ አይደለ? እኔ ሙስሊም ሞኛ አይደለም እንትን ሞኛ አይደለም። በእምነቱ ትክክለኛ ስንሄድ እኛም እንኮ ስንዴ መሬት ላይ አይውደቅ ይላሉ ቄሶች። ምክንያቱም ስጋው ደግሞ ይባላል አይደለ እንዴ? ስንዴን ረግጦ ሄደ ምንድን ነው ይባላል እንደውም። ስለዚህ የማይሆን ነገር ይዞ ዝም ብሎ ለውጊያ ከመሄድ ማወቅ ካለብን እንወቀው። ደስ ይላል። ተሳደባችሁ አልተሳደባችሁ ምንም አጨምሩብኝም። ልቦና ይስጣችሁ ለሁላችሁም። አመሰግናለሁ። አንተን ግን ሌላ የምትይው ነገር ካለ ይሄው ማውራት የምትፈልጊው ነገር ካለ ቤትሽ ነው እያልኩሽ ነው። ፈታ ብለሽ ማውራት ትችያለሽ። እንድንወያይ የምትፈልጊው ነገር ካለ ቤትሽ ነው እኮ። አይ በቃ እኔማ ማወቅ ያለብኝ ብዙ ነገር ስለማውቅ ችግር የለውም። እና ከስር በጣም ስድብ እያየሁ ስለሆነ ታያቸው። ምንም የነሱ ስድብ ጫፍሽ ላይ አይደርስም። ጫፍሽ ላይ ምንም ተጽዕኖ ሊፈጠርብሽ አይገባም። የእነሱ ስድብ አይጎዳሽም። በቃ እውነታን እንያዝ ነው። እኔ አይደለም በጣም ያናደደኝ ለመሰለ ጥቅስ ሰጥተው ይነበብ ሊያስነብቡ አልቻሉ ወይ? እነሱ ቢያነቡለት ጥሩ ነው እንዲህ ነው ብለው ማለት ነው። ወይ ደግሞ አንተም ቁርአን ላይ ያለውን ስታነብላቸው አንተን አስጨርሰው ደግሞ መጽሐፍ ቅዱስ ላይ ያለው ደግሞ ቢቀጥል ደስ ይላል። እንደዛም አልሆነም። ላንብብላችሁ አፋፍ ከማለት የሰው ልጅ ተረዳርቶ ነው። በቃ አንተ አንብበክ እንዲህ ነው ያለውን በአንተ በኩል ስታስረዳ፣ በኦርቶዶክስ በኩልም ያለው ደግሞ እንዲህ ነው። ሁልጊዜ ኦርቶዶክስ ውሸትና ስድብን ይፈልጋል። በእውነት እኔ በጣም ነገራቸው እኔ ብዙ ማስረጃ አለኝ። ነገራቸው ቢሰሙሽ አንቺ ቢሰሙሽ ነገራቸው። በቃ እምነት ከሆነ እምነት ነው። አትፈሩበት። መጋፈጥ ነው። እምነት ደግሞ አይደለም ብለህ በስድብ እንዴ! ስድብ ምንድን ነው? ስድብ እኮ የሰይጣን ነው ሲጀመር። ስለዚህ እውነት እስከ ጥግ ያስኬዳል። መጋፈጥ ከቻላችሁ ተጋፈጡት። ሮማን ይኸውልሽ፣ ወይ ሀሳብሽ ትክክል ነው። የተናገርሽው ሀሳብ ትክክል መሆኑን አንድ ላረጋግጥልሽ። አሁን ኦርቶዶክስ ስድብ ነው ያላቸው። በቃ መሳደብ ነው ስራቸው። ትክክል ነሽ። አሁን ተአምረ ማርያም የተባለው መጽሐፋቸውን ብታዩ ከፍተሽ ብታዩ ያው መጽሐፉን ማየት ትችላለሽ። ያው ክርስቲያንም ስለሆንሽ ዲቴል የበለጠ የማግኘት እድሉ ይኖርሻል። መጽሐፉን ከፍተሽ ብታይ 19ኛው ተአምር ላይ ከፍተሽ ብታይ ነቢዩ መሐመድ እንዴት ሙልጭ አድርገው እንደተሳደቡ ማለት ነው። እኔ መጽሐፉ እጄ ላይ ያለ ከፍቼ ማሳየት ትችላለሁ። ነቢዩ መሐመድን ስማቸውን እንደዚህ ፊት ለፊት
ያ የእስላሞች ነቢይ መሐመድ የተባለውን እያለ ወላሂ ለአዚም ሙልጭ አድርጎ በመጽሐፍ ደረጃ እንግዲህ አስቢ አንቺ ምእመኑ ነው እንደሚገርምሽ ምእመኑ ነው ቤተክርስቲያኗ ራሷ አትማ መጽሐፍ አትማ እንግዲህ የታተመ ተአምደ ማርያም ማለት ኦኬ በቤተክርስቲያኗ አስተምሮ መሰረት ትልቅ መጽሐፍ ነው ትልቅ ቦታ የሚሰጠው መጽሐፍ ነው ከመጽሐፍ ቅዱስ ቀጥሎ እና ታውቂዋለሽ አንቺ እዚህ መጽሐፍ ላይ ነው እንግዲህ ነብዩ መሐመድ እንዲህ ናቸው እንዲህ ስድብ የስድብ ናዳ ብዛቱ እንዲህ አንድ ሉክ ሙሉ ማለት ተመልከች እንግዲህ የዚህን ያክል ነው ስድብ የተጸናወታቸው ይሄንን እያነበቡ ነው ጥላቻን የሚያስተምሯቸው ኦኬ እስልምና ላይ ጥላቻ እንዲያድርባቸው ያስተምሯቸዋል ለማንኛውም በቃ ማወቅ ከፈለጋችሁ አንብቡ አትሳደቡ በቃ ስድብ ምንም የሰይጣን ነው እኔ ምለ ይሄንን ነው ኦርቶዶክስ ወይ ተረዳ ወይ ደግሞ ተው እምነቱን በእውነት ወይ መፍረስ አለበት ወይ መቆም አለበት የኦርቶዶክስ የሚባል እምነት ወይም ደግሞ በኦርቶዶክስ ትክክለኛ ነገር ማስተማር መቻል አለበት በቃ እንጂ ዝም ብሎ ስድብ ምንም በቃ ላይፍ ላይ ማውን ገብታችሁ የምትዋከቡ ካላችሁ ወይ ትክክለኛውን ነገር አስረዱት ወይ ትክክለኛውን ነገር ተረዱ በቃ መተማመን ነው የሚያስፈልገው የድሮ እኮ አባቶች እንደዚህ አይደሉም የሙስሊሞችም የኦርቶዶክሶችም ተደጋግፈው ነበር አሁን ነው እንደዚህ ውጥንቅጥ የበዛበት እና እኔ በእውነት በጣም ነው በጣም ነው የሚገባኝ መጽሐፍ ቅዱስ የሚለው ሌላ ሰው የሚለው ሌላ አባቶች የሚያስተምሩት ሌላ ወዴት እንሂድ ስለዚህ መጽሐፍ ቅዱስን አንደኛውን ይዛችሁ መቀጠል ነው ያለባችሁ ስለዚህ ወዲና ወዲ አትወዛገቡ ትክክለኛ ትምህርት እየሰጠህ ነው እደግፍሃለሁ አንተ ሁሌም እገባለሁ ቤትክ ነይ ወላሂ ደስ ይለኛል ሰላም ደሪ ሮማን አሁን ያው መሽቷል ያው ሌላም ቀን ተመጫለሽ ብዬ ተስፋ አደርጋለሁ ኢንሻአላህ አላህ ሂዳያ ይስጣት እስኪ ዱአ አድርጉላት አቡ ለሮማን ሁላችሁም ዱአ አድርጉላት አላህ ሂዳያ ይስጣት አላህ ሂዳያውን ይስጣት አላህ የነቢያቶችን መንገድ እስልምናን ይወፍቃት ሌላ እኔ ምንም አልልም እኛ ሙስሊሞች ጥሩ ሰዎች ናቸው ብለን ላመናቸው ሰዎች ከምንም በላይ የምንመኘው እስልምናን እንዲያገኙት ነው ለምን ከሁሉም በላይ የሚበልጠው እሱ ነው እኔ አሁን አላህ ቤት ይስጥሽ ብል አላህ ቤት ይስጥሽ አላህ ትዳር ከሌለሽ ትዳር ይስጥሽ ገንዘብ ከሌለሽ ገንዘብ ይስጥሽ ብል ይሄ ምድራዊ ነው ከጊዜ በኋላ ከእጃችን ሊወጣ የሚችል ነገር ነው ኦኬ ይሄ በጣም ትንሽ ነገር ነው በእስልምናችን አላህ እስልምናን ይስጥሽ ቢየግን ዱዓ ካረኩልሽ ትልቅ ነገር ነው እስልምና የጀነት መንገድ ስለሆነ እስልምና የድህነት የነብያቶች መንገድ ስለሆነ ስለዚህ ለመልካም ሰዎች ትልቅ ነገር ነው የምንመኘው ትልቅ ነገር እንዲያገኙ ነው የምንመኘው ለዚህ ነው አላህ ሂዳያ ይስጥሽ የምለው ከፈለግሽ እዚህ ሆነሽ ማዳመጥ ትችያለሽ የሚገቡ ሰዎች አሉ ከፈለግሽ ምታችሁ ነሽ መከታተል ትችያለሽ እሺ የምስራች አለሽ ሚውት አንሺ የምስራች ሚውት አንሺ ወንድ ነው ሴት ነው አትፍሪ ምንም ሐሳብ ካለሽ ተናገሪ ሚውት አንሺና ቀጥይ ክርስቲያን ነሽ ሙስሊም ነሽ እሺ የምትፈሩ ከሆነ አትግቡ እዚህ ገብታችሁ ማውራት የምትፈሩ ከሆነ አትግቡ ኢላ ሰላም አለይኩም ሙስሊም ነው አሎ ኢላ ኦኬ እሺ መልእክት አለህ የምትለው መልእክት ነገር ካለ አነብይ መሐመድ ረሱል ሰለላሁ ዐለይሂ ወሰለም የሚለው ዩዘር ኔም እሺ የምትለው ነገር አለ መልእክት አለ ኦኬ በጣም ጥሩ ሲጀመር አሁን ምንድነው እህት ወንድሞች እዚህ ጋር ያላችሁ እህት ወንድሞች ሙስሊሞች ከሆናችሁ ገስት ላይ ባትገቡ የተሻለ ነው እኛ የምንፈልገው እዚህ ጋር ቤቱ እንደምታውቀው ንጽጽራዊ ቤት ነው ኦኬ ያው እንደው ገስት ስትልኩ ይደብረናል እንትን ማለት እንጂ ቤቱ ንጽጽራዊ ቤት ነው ክርስቲያኖችን አስገብተን ከክርስቲያኖች ጋር ዲስከሽን በማድረግ ውይይት በማድረግ አላህ እስልምና እንዲወፍቃቸው ውይይት የምናደርግበት ቤት ነው አንዴ ይሄንን ወገናችን አታስገቡት እኛ አንዴ ማን ነው አታስገቡት ሰዎች እና ለዛ ነው ሙስሊሞች እዚህ ቤት ምንድነው ዋና ስራችሁ ታብታብ እያደረጋችሁ በደንብ ሰዎች እንዲገቡ ክርስቲያኖች መጥተው እያዳመጡ አላህ ሂዳያ እንዲሰጣቸው
ታብታብ በማድረግ የዳዕዋው አካል ነው መሆን ያለባችሁ። ግልጽ ነው አይደለም? እዚህ ገብታችሁ የምትሉትን ነገር የለማ። እየተሰጠ ያለው ንጽጽራዊ ትምህርት ነው። ይሄ ነው የሚገባ ክርስቲያን ካለ አሁንም እናስተናግዳለን፣ ከሌለ ኢንሻአላህ ነገም ስለምንገባ ነገም ከነገ ወዲያም እንመጣለን። ይሄ ነው መልእክታችን እና ሮማን አትጥፊ፣ እሺ? እንገናኛለን። ነገም ከነገ ወዲያም ነይ፣ ገስት እየላካችሁ ግቡ። በቃ የላ እመጣለሁ። ደህና ዋሉ። ማነው ደህና አደሩ፣ ደህና ዋሉ፣ ደህና አደሩ። ሁላችሁም ለአላህ ይወዳቸዋል። እህት ወንድሞች ማሰላም ኢብሮ ወይ መርሐባ ኢብሮ እየቀጥል። እሺ ማን ነበረች? አላየሁሽም። ሰላም ብያለሁ። ሄሎ አለሽ? ከአንተ በፊት አንድ ጊዜ ስታወራ የነበረችውን ልጅ ላውራት፣ ከዛ በኋላ ወደ አንተ ልምጣ። የታለሽ? ማነሽ የምታወሪው? እኔ ነኝና። እሺ ምንድን ነው ሀሳብሽ? አብ ወልድ መንፈስ ቅዱስ እያልሽ ነው? ስለ አብ እኔ ለመማር ነው የገባሁት። ስለ አብ ወልድ መንፈስ ቅዱስ አውርቼ ያለው አሁንም አወራለሁ እና ግን የጠየቅኩት እሱ ለጠየቀኝ ጥያቄ የቻልኩትን መልሼ ያለው የተረዳሁትን ደግሞ ተረድቶ ያለው ነገር ነው። መከራከር አልፈልግም ብዬ ነበረ። ተማምረን መውጣት ነው የምፈልገው። አንዱ እሱ ነው እና ከዛ በፊት በጠየቅኩት ጥያቄ ማውራት ፈለክ ወይ እንደገና እንዲጠይቅ ፈለክ? አንተ ደስ ያለሽን አንቺ ጥያቄ ካለሽ መጠየቅ ትችላለሽ። ኦኬ ኧረ ቆይ አንድ ጊዜ ብላክ፣ ቆይ አንድ ጊዜ። ስለዚህ ማለት ቅድም የጠየቀ ነው በቅድሙም ሆኖ ይቀመጥና ስለ ኢየሱስ ክርስቶስ በደንብ ልናወራ ፈልገን ነበረ። እንዴት መጣ ብዬ በደንብ እኔ የጠየቅኩት አንደኛው መጀመሪያ ጊዜ የጠየቅኩት መሐመድ እንዴት መጣ ከሰው ማለት ከወንድና ከሴት ፈቃድ አይደለም ወይ ብሎን እሱን ጠይቆኝ ማለት መልሶልኛል። ደግሞ ጥያቄ ባይብል ላይ ማየት ትፈልጊያለሽ ነብዩ መሐመድን? አዎ ፈልጋለሁ። እሱ አንድ ነው ላሳየሽ፣ እሱ የነገረኝን ማለት ነው። አሁንም ማለት አሁንም ጨምሬ እጠይቃለሁ፣ አሁንም ጨምሬ እጠይቃለሁና እሱን በአንድ ነው ታሳዩታላችሁ ማለት ነው። እሺ ባይብል ላይ ነው የምልሽ፣ እኔ ቁርአን ላይ አላልኩሽም። ባይብል ላይ ላሳይሽ ነብዩ መሐመድን። አዎ እሺ እሺ ባቢል የኛው ነው የእናንተዋ? የትኛው ምን መጽሐፍ ነው? አውድርተ ዘጸአት ዘዳግም ምዕራፍ 33 ቁጥር 2 ላይ እንዲህ ይላል። በደንብ አዳምጪኝ። እንዲህም አለ ይላል፣ እግዚአብሔር ከሲና መጣ። በሲና በኩል የመጣው ማን ነው? እግዚአብሔር ከሲና መጣ። ሲና እግዚአብሔር ነው እኮ። ያው ከሲና መጣ ሲባል እግዚአብሔር ከሲና መጣ ሳይሆን ያው በሲና በኩል በሙሴ በኩል መጣ ነው አይደለ? አይደለ እንዴ? ይሄው እሺ ላሳይሽ። ምን ችግር አለው? እኔ እኮ ለማሳየት እያየሁት ነው፣ ሙሉ በሙሉ እያየሁት ነው። ከፍቼዋለሁ። አንዱ ይሄን ላሳይሽ ነው። እሺ ዘጸአት 34 ላይ ሙሴ ከሲና ተራራ 33ቱን ሲና የሚለውን ላሳይሽ ነው። እሺ ሙሴ ከሲና ተራራ በወረደ ጊዜ ይላል እና ሲና ማለት በሙሴ አስመልክቶ ነው። እሺ በሴይርም ተገለጠ ይላል። በሴይር የተገለጠው ደግሞ እንደምታውቂው ኢየሱስ ነው እና ስለ ኢየሱስ ነው ይሄ። አሁን ደግሞ ከፋራን ተራራ አበራላቸው ይላል። ፋራን ተራራ የት ነው ታውቂያለሽ? ይሄ ፋራን ተራራ ማለት አረብ ሀገር ነው። እሺ መካ ነች። እቺ መካ ውስጥ ነው።